ውሰጂኝ። ከቆሻሻ ጋር? አዎ ከቆሻሻው ጋር። ይሄ ቆሻሻና እኔ ልዩነታችን ምንድን ነው? እኔና ቆሻሻው እኮ ምንም አይነት ልዩነት የለንም። ፀሐይ አሉት እንጂ አባዬ፣ እርስዎ እኮ ቀብራሪት ወርቄ ኖት። ምንም ተንቀባረርኩት? ድሀ ሲንቀባረር ያምርበታል። ቤቴ ንብረቴ ባለን ጊዜ ነው። ጥሩ ነበር። አንቺን እገላገላለሁ ብዬ ሳስብ ልጄ ነው ያጣሁት። ነፍሰ ገዳይ ልታረግብኝ ነው። እሱ አይገድለኝም፣ እኔ ነኝ የምቀድመው። ማንጅራቱን ብዬ እደፋልሻለሁ። የኔ ልጅ ነው ማጅራቱን መተሽ የምትገላገው? ማጅራቱን ብለሽ ስትገላግ። በስተመጨረሻ አስቻለው እናቱ የአባቱ ገዳይ መሆኗን ታወቀ በኋላ እናቱን አንጠልጥሎ እስር ቤት አስገባት። እንዲሁም ደግሞ እህቱን ራሱ ከእናቱ ቤት አባረራት። አስቻለውና ፀሐዬ አብረው መኖር ጀመሩ። የእናት ግፍ ድራማ ነው ይዤላችሁ የመጣሁት። እንግዲህ ወደ ወይዘሮ ወርቄ ስንሄድ እንግዲህ ወይዘሮ ወርቄ እኮ ግን በጣም ነው የሚያስቁት። ማርያምን ምናለ ለእናት ብትለምንላት እኔ ጎዳና ባልወጣ እያሉ እንግዲህ አስቻለውን እየለመኑት ነው። አስቻለው ግን አንድ ነገር ልለምንሽ እማዬ በሚል ሰዓት እንግዲህ ምንድን ነው ልጄ ስልክህን ላምጣልህ እንድትለምንበት? እነሱ እዛው ልመና ላይ ናቸው። ተነሽና አንዴ ሶፋውን ላውጠው ብሏታል እንግዲህ አስቻለው ማለት ነው። ወይዘሮ ወርቄም ይሄ ሶፋ እኔም ውጪ ካልሆነ በስተቀር መውጣት አይችልም እያሉ እንግዲህ እየፎከሩ ይገኛሉ። በስተመጨረሻም ቤቱ ተሸጠ። ወይዘሮ ወርቄም የአፈር ቤት እንዴት ነው አፈር አፈር ይላሉ የሚሉት ቤት ሊገቡ ነው። ምክንያቱም በፊት ላይ ጥለውት የገቡት ቤት ማለት ነው። ያው ከዚህ በፊት አፈር ቤት ነበር የሚኖሩት። ባለፈው ራሱ ፀሐዬን የአፈር ቤት አፈር አፈር ይላሉ ምን አይነት ነው ሽታው ብሏል። እንዴ የአፈር ቤት ግን ሽታ አለው እንዴ? ሽታ አለው እንዴ? እስኪ ብለጠይቅ ማለት ነው። ሽታ አለው እንዴ? የአፈር ቤት ኖርማል ቤት አይደል እንዴ? እና እንግዲህ አሁን ወይዘሮ ወርቄ ቀጣይ ወደ አፈር ቤታቸው ገቢ ናቸው፣ ወይም ደግሞ ከቁንጫቸው ጋር እስር ቤት እንግዲህ ይፋተጋሉ። ምክንያቱም አሁን ላይ ወይዘሮ ወርቄና ዮዲት ጉዲት ተጣልተዋል። ዮዲት ጉዲት ደግሞ የሆነ ሰዓት ዳለጥ ሲያደርጋት እንግዲህ አባዬን አንቺ ነሽ የገደልሽው ብላ እንግዲህ አስቻለው ፊት በምትል ሰዓት እንግዲህ አስቻለውም አንጠልጥሎ ነው ሁለቶችንም እስር ቤት የሚከታቸው። ምክንያቱም የዮዲት ጉዲት እያወቀች እናቷን ለማስፈራሪያን የተጠቀመችበት፣ አስቻለው ደግሞ ምንም አያውቅም። ስለዚህ ያወቀ ሰዓት እንግዲህ ሁለቱም መገኛቸው እስር ቤት ነው የሚሆነው ማለት ነው። ወይዘሮ ወርቄም እንግዲህ ወደ ፀሐዬ ዞረው እንግዲህ ፀሐዬ እባክሽ ለምኝው ልጅ አስቻለው ሶፋውን እንዳያወጣው እያሉ እንግዲህ ፀሐዬን እየለመኗት ነበረ። ለእናት ሲባል ምንስ ቢያደርግ ቢለምንስ ምን ችግር አለው ብላ እንግዲህ ፀሐዬን በምጠይቃት ሰዓት ፀሐዬም እንግዲህ የኔ እናት ሰው ፊት እንዲቆም አትፈልግም ራሷ ነች የምትለምንልኝ ብላ እንግዲህ ለወይዘሮ ወርቄ በምትናገር ሰዓት ወይዘሮ ወርቄ እንግዲህ ይኸው የሰው ቤት ሰራተኛ ሆነሽ የለም ወይ ብላ እንግዲህ ለፀሐዬ በምትናገራት ሰዓት በላቤ ጥሬ ግሬ የማገኘው ብር ነው እንጂ ለምኜ የማገኘው አይደለም ብላ እንግዲህ ለወይዘሮ ወርቄ እንግዲህ ነግራታለች። ይህም እንግዲህ እኔ ግን እንደሚመስለኝ እሱ ለእናንተ ብሎ ከሚለምን እናንተ ለሱ ብላችሁ ብትለምኑለት ይሻላል ብላ እንግዲህ ለወይዘሮ ወርቄ እንግዲህ ፀሐይን እሱ ቢለምን ምን ችግር አለው ብላ ነበረ። ፀሐይም አንቺ ለምኝለት እንጂ እሱ መለመን አይችልም ብላ እንግዲህ ነግራታለች። ወይዘሮ ወርቄም እንግዲህ አሽቃባጭ የዲሃ ልጅ ወጉንማ ይዘሽዋል ብለዋል። እንግዲህ እውነቱ ሲነገራቸው መቼም አይወዱም። ወይዘሮ ወርቄ ይሄ መንበላጠንትሽ ነው ለሰው ቤት የዳረጋሽ ጉረኛ ብሏታል። እንግዲህ ፀሐዬ እንግዲህ ጉረኛ የሆነች እነሱ ምን ሊባሉ ነው? ፀሐይም እንግዲህ እኔ ዛሬ የሰው ቤት ሰራተኛ ልሆን እችላለሁ፣ ነገ ደግሞ ጌታ ሆናለሁ፣ ጊዜ የሰው ልጅ ይጥላል ያነሳልም ብላ እንግዲህ ነግራቸዋለች። ወይዘሮ ወርቄም እንግዲህ ፈስ ያለበት ዝላይ አይችልም እንደሚባለው ሁላ እኔ ነው ወይ ሲጥል ያየሽው ብለው እንግዲህ በሚጠይቋት ሰዓት ፀሐይ እኔ ያልተናገርኩም እርሶን አላልኩም በምትሰዓት አንሽኝ እንጂ ብለው እንግዲህ ወይዘሮ ወርቄ እንግዲህ ዘራፍ ብለዋል።
መሰሪ በምሏት ሰዓት እንግዲህ ፀሐዬም ደግሞ ለጠየቁኝ ጥያቄ ነው እንጂ የመለስኩኝ እርስዎ አላልኩም በምትል ሰዓት እንግዲህ ወይዘሮ ወርቄም እንግዲህ ወደ ልጃቸው አስቻለው ዞረው እንግዲህ ልጄ እየሰደበችኝ እያየ ነው እንዴት ነው ዝም የምትለው ብለው እንግዲህ አስቻለውን በሚነግሩት ሰዓት ተነሽና ሶፋውን ላውጣ ብሏል። አስቻለውም ወደነ እማዬና አለምዬ ዮርዲ ስንመለስ እንግዲህ ዮርዲ ለማዬ እንግዲህ ላነምና ለማዬ ያው ወንደሰንን ተቆጡት ለማለት እንግዲህ እነሱ ቤት ሄዳ በነበረችበት ሰዓት እንግዲህ እማዬ እቤት አልነበሩም፣ ሰው ጥየቃ ሄደው ነበርና ከፀሐዬ ጋር አንዳንድ ነገር ሲሉ ቆይተው እንግዲህ እማዬም ከዚች ከወይዘሮ ጉዲት አመልጠው ማለት ነው መተው እንግዲህ ከዮርዲዬ ጋር እንግዲህ ተገናኝተዋል። ዮርዲዬም እማዬ እንዴት ኖት ብላ እንግዲህ በምጠይቃቸው ሰዓት እማዬም እንግዲህ ደህና ነኝ ልጄ እንዴት ነሽ አንቺ ጠያቂ አያሳጣሽ ብለው እንግዲህ ዮርዲን በሚሏት ሰዓት እንግዲህ አለምዬም ደግሞ ሌላም ነገር ልትላችሁ ነው የመጣች እማዬ ብላ እንግዲህ ስትነግራቸው ዮርዲም እማዬም እንግዲህ ልጄ ምንድን ነው የምትነግሪኝ ካሉ በኋላ እንግዲህ ዮርዲም እማዬ ልጆት ወንደሰን አክስቴ ቤት አባዬ ቤት መጥቶ ነበርና እዛ መጥቶ በግድ ነው ተገላግሎ የወጣና የሆነ ነገር ሆኖ ከመጨነቅ በፊት አሁን ላይ ብትቆጡት ይሻላል ብዬ ነው እንግዲህ ብላል እማዬ ነግራቸዋል። እማዬም እንግዲህ ልጅን በመክረው እኮ ልቡ ላይ ጠባልል አለ ምን ማድረግ እችላለሁ ማሰቢያውን ያቺ የተረገመች ዮዲት ጉዲት ነች ይዛው እየሄደች እያሉ እንግዲህ ለዮርዲ እየነገሯት ይገኛሉ። እማዬ ማለት ነው። ወይዘሮ ወርቄ እንግዲህ ሶፋው ላይ ማስቲች እየተጣበቀ ይመስል ማለት ነው። ከሶፋው ላይ አልነሳም ሶፋውም አይወጣም እያሉ እንግዲህ እየፎከሩ ነው የሚገኙት። ምክንያቱም እምቢ ያሉም እሺ ያሉም ሶፋው ከመውጣትና ቤቱን ከመሸጥ ማስጣል አይችሉም። ግን ደግሞ አስቻለውን በጣም እያስቸገሩት ይገኛሉ። ምክንያቱም አስቻለው ቶሎ እቃውን ማውጣት ይፈልጋል። ወይዘሮ ወርቄ ደግሞ ሶፋዬ ከቤት አይወጣም እያሉ እንግዲህ ያዙኝ ልቀቁኝ እያሉ ነው ያለው ልጃቸውን እንግዲህ ልጅ አሰማኝም እንዲ ያልነሳም ከዚህ ከሶፋ ላይ በሚሉ ሰዓት እንግዲህ እማዬ አንቺ ነሽ ማስማትማች እያለ ነው። ወይ እናቴ እንደው የእናትና የልጅ ንትርክ ማለት ነው። ወንደሰን አላልኩም። አስቻለው ግን ያው እናቱን ያከብራል። እቺ የወሪት ጉዲት ነች እንጂ እናቷን ምዘረጥጥ ማለት ነው። ወይዘሮ ወርቄም እባክህ ልጄ ስሞትልህ እባክህ ቤቱን አትሽጠው ብለው እንግዲህ ልጃቸው አስቻለውን እየለመኑት ይገኛል። አስቻለውም ደግሞ እንግዲህ እማዬ እኔ ነኝ እንደ ቤቱን የምሸጥብ አንቺ ግፍ የተነሳ መስሎኝ አንቺ ልሸጩ እየተነሳሽ ብሎ እንግዲህ ለእናቱ እየነገራት ይገኛል። በእናንተ ኃጢአትና በእናንተ በደል የተነሳ ነው ከልጅነት ቦርቄ ያደኩበትን የልጅነት ቤታችንን ትውስታዬን እኮ እየሸጥኩ ያለሁት ለእኔ ብዬ ሳይሆን የእናንተን ኃጢአት ለመሸፈን ሲባል ነው እያለ እንግዲህ ለወይዘሮ ወርቄ እየተናገረ ይገኛል። አስቻለውም እንግዲህ ክፉ ነገር እንዲናገር አታርገኝ እማዬ ይበቃሻል፣ ተነሽ ከሶፋው ላይ እያለ እንግዲህ እየለመነ ይገኛል። አስቻለው እንደዚህ ቤቱ ሊሸጣል በተባለው ሰዓት እንግዲህ በጣም በቃ የልጅነት ትውስታዬ ሊሸጥ ነው ብሎ ለፀሐይ እየነገረ በጣም ሲያለቅስ ነበርና አሁን ደግሞ ተራው እንግዲህ ወይዘሮ ወርቄ ነው። እንግዲህ ወይዘሮ ወርቄም እንግዲህ ልጅ እኔ ትንሽ እንኳ አላሳዝንህም ወይ ልጄ በሚሉ ሰዓት እንግዲህ አታሳዝኝኝም በሚል ሰዓት እንግዲህ እንዴት ነው ማላሳዝንህ እናትህ እኮ ነኝ ብለው እንግዲህ ሲነግሩት መቼ ነው እንደ እናት ሆነሽልኝ የምታቂ እስኪ ንገሪኝ ብሎ እንግዲህ ወይዘሮ ወርቄም እንግዲህ ምላሻቸው ጸጥ ብለዋል። እንደ ልጅ መልካም ነገር ያስተማርሽኝ ነገር አለ ወይ? ሁሌ ክፋት ነው የምታስተምርኝ እያለ እንግዲህ አስቻለው እየተናገራቸው ይገኛል። ከአንቺ የወረስኩት እማዬ ተንኮል ነው ብሎ እንግዲህ እንቅጩን ተናግሯል። እንግዲህ ለወይዘሮ ወርቄ እንግዲህ ወይዘሮ ወርቄ ዞሮ ቤቱ አይሸጥም ላይ ናቸው። በስተ መጨረሻም እንግዲህ አስቻለው እስር ቤት መግባት ትፈልጊያለሽ ወይ እማዬ ብሎ እንግዲህ በሚነግራቸው ሰዓት ብድግ ብለዋል ማለት ነው። ምክንያቱም እስር ቤቱን ስለማይፈልጉት ወይኔ ሶፋዬ እያሉ እንግዲህ እያለቀሱ ይገኛሉ። እዛ ፀሐዬ ቤት በመጠርግ ሰዓት አዋራውን አቦነንሽብኝ የሚሉ ሴትዮ እንግዲህ አሁን ላይ እንግዲህ ቁጭ ብለው መሬት ላይ እንግዲህ ወይኔ ወይዘሮ ወርቄ
ቀብራሪት ጅንኒት በቃ በቃልሽ ስብርብርሽ ወጣ እያሉ እንግዲህ ስለ ራሳቸው ዝና እያነሱ እንግዲህ እያለቀሱ ይገኛሉ። መሬቱን ታቅፈው ማለት ነው። ወይዘሮ ወርቄ መስገን ተመስገን። በስተመጨረሻም ወይዘሮ ወርቄ እንግዲህ የኃጢአቴ ብዛት በስተመጨረሻ እዚህ ላይ ዳረገኝ ብለዋል። እንግዲህ የሰሩት ነገር ራሱ ኃጢአት መሆኑን አውቀዋል ማለት ነው። እንግዲህ ምክንያቱም በሰፈሩት ቁና ይሰፈራል ይባላል እና ወይዘሮ ወርቄም እንግዲህ በሰፈሩት ቁና አሁን ላይ እንግዲህ እየተሰፈረ እየተሰጣቸው እየተቀበሉ ነው የሚገኙት። ምክንያቱም ከዚህ ከተንደላቀቀ ቤት እንግዲህ ሶፋዬ፣ መኩሪያዬ፣ መቅመጫዬ ነው ሲሉ ነበረ። ያ ሶፋ ቀርቶም ከዚህ ቤትም ወጥተው እንግዲህ አፈር የሚል ቤት ውስጥ እየኖራችሁ እያሉ ሰውን ሲሳደቡ የነበረበት ቤት ውስጥ ራሳቸው ሊገቡ ነው። ወይዘሮ ወርቄም እንግዲህ በለፈለፉ ይጠፉ ማለት ለካ እውነት ነው ብለዋል። እንግዲህ በጣም ማዝነው ይገኛሉ። እንግዲህ ውድ ቤተሰቦቼ ክፍል 46ን በዚህ መልኩ እዤላችሁ መጥቻለሁ። በክፍል 47 እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ።